ኃጢአት ላለመስራት በጣም የምትጠነቀቁ ሰዎች አላችሁ። ትክክል ደግ ያደረጋችሁት እናንተ ናችሁ ጎበዞች። ግን ኃጢአት መስራታችሁ አይቀርም፣ ከናንተ አቅም ውጪ ነው እና የዛን ጊዜ በቃ አለቀ ያለ መጨረሻ ነው። በቃ አለቀ ሲኦል ልትወድቁ ነው። በቃ አለቀ ገሃነም ልትገቡ ነው። በፍጹም በፍጹም። ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ምሳሌ 24 ቁጥር 16 ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ወድቃችሁ አትቀሩም። ፊር ኦፍ ፌሊየር ውድቀትን መፍራት ትልቁ ዓለማችን ውስጥ የጭንቀት መንስኤ ነው። ለገና ስተት ላለመስራት ሲጨነቅ ጭራሽ ልታበላችሁ ትችላላችሁ። አንዳንድ ሰዎች አሁን ድንገት ሬስቶራንት አስተናጋጅ ሆነሽ የምትሰሪ ካለሽ 6 ብርጭቆ ይዘሽ እንደዚህ ወይ 10 ብርጭቆ ይዘሽ የምትፈሪያት አለቃ ካለች ወይ የምትፈሪ ሰው ካለ ጭራሽ ትከሰክሽዋለሽ 6ቱን። በቃ ላለምን ጥንቃቄ ስታበዢ ትፈጪዋለሽ። በሌላው ህይወት እንደዚሁ ተመልከቱት። በጣም እጠነቀቃለሁ ብላችሁ በሁሉም ነገር ላይ በጣም ስታበዙት አይሆንም። ልንገራችሁ እኔ ትንሽ ፍሌክሲብል ማድረግ ነገሮችን ያስፈልጋል። ቀለል ማድረግ ያስፈልጋል። ከብድ አድርጎ ጠበቅ አድርጎ ነገሮችን ስትይዙት በስራ ቦታ ላይ በተለይ አይሆንም። ስለዚህ በኃጢአት እንኳን ስታዩት ኃጢአትን ላለመስራት እንጠነቀቃለን። እግዚአብሔር ይርዳን፣ መብርሃን ትርዳን። ግን ብንወድቅ ዓለም ሊስቅባችሁ ነው። እንደዚህ ሆነ እኮ ከሌ፣ እንደዚህ ሆነች እኮ ከሌ። እግዚአብሔር ደግሞ ምን ይላል? ልጄ ናልኝ ልጠብህ፣ ነይ ልጄ ልጠብሽ። አቤት የሰው አፍ ግን አያችሁ። ለምንድነው አንዳንድ ሰዎች ውድቀት የሚፈሩት? የሰው አፍ ለምንድነው ትልልቅ ባለስልጣኖች ስተት ላለመስራት የሚፈሩት? የኒውስ ኤጀንሲዎችን በመፍራት ለምክንያቱም አርስተ ዜና ነው የሚሆኑት። የነዛ ሰዎች ታሪክ ነው የሚወራው። ስለዚህ በጣም ተጠንቅቀው ለመሄድ ይጨነቃሉ ብዙ የፖለቲካ ሰዎች። በውጭው ሀገር ነው። የኛ ሀገር ሰዎች እንኳን አላውቅም እኔ ጭንቀታቸውን ብዙ። ለምሳሌ በአሜሪካ ያለ አንድ ባለስልጣን ግን በእያንዳንዷ ነገር ላይ ከፍተኛ ጥንቃቄ ያደርጋል። ከፍተኛ ጥንቃቄ። ምክንያቱም አሜሪካን ሀገር ለምሳሌ ስተት ተገኝቶበት እንትን ካለ በአንድ ጊዜ ዜና ላይ ይወጣል። ከዛ ቦታ ላይ ራሱ ሪዛይን ያደርጋል። አፍሪካ ግን ጭራሽ እየጨመረ ይሰራል። እንኳን ሪዛይን ሊያደርግ ያንተን ህይወት ነው ሪዛይን የሚያደርገው። አፍሪካ እንደዚህ ነው። ስለዚህ እናንተ ግን በግል ህይወታችሁ ውድቀትን ትፈራላችሁ። ላለመውደቅ ጥሩ ነው፣ ላለመሳሳት ጥሩ ነው። ግን ብትወድቁስ እንደምትነሱ ማወቅ። ያደ ግን የወደቅበት ቦታ የመታህን እንቅፋት ነገም ያንቀፋት የሚመታ ከሆነ አንተ ነህ ድንጋይ የሚባለው አባባል እዚህ ላይ ይሰራል። ያ ድንጋይ ዛሬ መጥቶ ነገም ከደገመ ሶስተኛም ከደገመ አንተ ችግር አለብህ። ስለዚህ ወድቀ ስትነሳ ግን በሚቀጥለው ቀን አትወድቅም። እዚህ ጋር የተቆፈረ ጉድጓድ አለ፣ አትወድቅም። አየህ፣ እዚህ ጋር መንገዱ ዝግ ነው፣ አትወድቅም። አትጋጭም ስትነዳ። ለምን? በፊት ስላየኸው። ኑሮም እንደዚህ ሆነ። ትላንትና የተሳሳታችሁበትን ደግማችሁ አትሳሳቱም፣ ትማሩበታላችሁ። ስለዚህ መውደቅን ውድቀትን አትፍሩት። ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል የሚላችሁ እንዴት አይነት የሚያበረታ ቃል ነው። በኃጢአትም ውስጥ መውደቅ ቢሆን በስራም ቦታ ቢሆን ትነሳላችሁ። ከፍ የሚያደርግ እግዚአብሔር ከፍ ስለሚያደርግ ነው። ነብዩ ሚክያስ አንዳንድ ሰዎች ሰው ሲወድቅ ደስ ይላቸዋል ብዬ